ቮይስ ለምን አትሆኑ? ለህዝባችሁ ልክ አይደለም ለምን አትሉ? ለዚያም አሁን አምቦ ካልን እነራችሁን ነው የሚመለከተው። አይስወር ራችሁን ነው የሚመለከት። አንደኛ ሁሉ ጊዜ ችግር ሀጫሉ ትላለህ። ምን ያጫሉ ወንድሞች እየተቀጠቀጡ አይደለም እንዴ? አንተ ራችሁ ለሀጫሉ ምንድነው? ሀጫሉ የተፈጠሩ ቤተሰቦች እየተቀጠቀጡ አይደለም እንዴ? አንተ ያለበት ሀገር why you don't voice? ለምን ቮይስ ለስመተው ነው? ማንም ይቀጠቀጣችሁ? ለምን እንደሚቀጠቀጡ አንድ ቀን ትወያዩበታላችሁ እንዴ? በዚህ ነገር ለመንግስት ሪፖርት ታደርጋላችሁ፣ ታስቆሙታላችሁ። ይሄን ነገር ግዴታ ጀዋርና ጀዋር ነው መጻፍ ያለበት። ረኮ ቀብዳቲ ረኮ አንተ ነው ረኮ ያለ ቡልሽት ኢዲየት እከካ እበት ሆዳ ምን አባቱ እዚህ እከካ ምን አምቦ ውስጥ ያላችሁ እናንተ እነዚህ ደግሞ አሉ ደግሞ እዚህ ቲክቶክ ላይ ምናምን ነገር ጀንፈል ይሆናችሁ ኦሮሞች ሆናችሁ ራሳችሁ ዝም ብላችሁ ግን ሌላው ሰጫሉ በቃ አንድ እሱ ታዋቂ ስለሆነ ብቻ አጫሉ። ሌላውስ ደሃ፣ ሌላውስ ድምጽ የሌለው፣ ሌላውስ የሚገደለውስ ምን አይነት እንደው እዚህ ላይ ያለ ኦሮሞ በሙሉ መድኃኒዓለም ነው ሪፖርት እያደረጉ እንትናቸውን ማዘጋት ነው፣ ቲክቶካቸውን ማዘጋት። እናም ተቃዋሚ የምትባል በሙሉ የእነሱን ሪፖርት ነው ፔጃቸውን ሪፖርት ማድረግ። ኢዲየት ሌባ ሁላ ከቶች እዚህ መጣና ቁጭ ብሎ እዛ ወንድሞቹ ይሞታሉ፣ እዛ እንትን ይላሉ። እሱ እዚህ መጣና ምንም እንዳልሆነ ነገር የምን ስርዓት እነዚህ ነው ከስር ወደዛ እንትን እንደውም ገንዘብ ምናምን እንዳሰጧቸው። ለነገሩ ምን ሌቦች እርስ በራሳቸው እዛው ከሀገሪቷ የሚዘርፉትና በዶላር እያደረጉ የሚሰጧቸው ኢዲየቱላ የእውነት ሰው ይገደላል እዛ የራሱ ሀገር። እዚህ ጋር እራችሁ መጥቶ አጫሉ አሩ ሲሪየስ ያጫሉ አላማ ይሄ ነው። የሌለ ነገር እኮ ነው የሚያወሩት። የሌለ ራሱ የኢጅፕቷ ማለት ነው መጣሽ ለስንት ጊዜሽ መጣሽና ዘፈነው እንደዚህ ወጥቶ እንደዚህ ገብቶ የሚገልሽ እኮ የራስሽ ኦሮሞ እኮ ነው። ኦሮሞ ዩ ቡልሽት በእናንተ ደደቦቹ ነው ይሄ ህዝብ እንትን የሚመራው። ይሄ ቀረውንም ልታስጨርሽ ነው። ምን አባታችሁ እናንተ በሌሎች ህይወት እናንተ እየኖራችሁ አይደለም? ትላንትና ስታስጨርሷቸው የነበሩ ወጣቶች ለእናንተ ህይወት ይከፍል። እናንተ እኮ ብድር ነው መክፈል አለባችሁ አይደለም እንዴ? ምን አባ መሬትህና ባንክ ሲሞላ አፍን የምትዘጋ በሙሉ ክፍታፍ ምንም መጨረስ አይደለም። ስቶፕ ማድረግ ትችላላችሁ። ኢቲማ ኦሮሞ ኡመታ ጋዋዳ ማን ነው ጋዋ ኤኙ ጋዋ ስድብ ነው አይደል? አራዊ ኤኙ ጋዋ ጋዋ ስድብ አይደል? በቃ ስድብ ነው የሚያውቁት። ይሄ እኮ እንትን እኮ ነው። ጋዋ ማለት ምንድን ነው? ስድብ ነው። አሱ የዋ ማለት ነው እንዴ? ነው እንዴ?
ነው ስድብ መሰለኝ። ኢትስ ኦኬ። ተሰደብክ አልተሰደብክ ምን ህዝቡን እየገደልክ አይደለም እንዴ? ከስድብ አልፎ ስድብ ምንም አይነካም። አንተ ዘርበዴ ለዚህ ሪካርድ የምትባል ሂድ እዛ ሂድ ጣ እከካ ሂድ ጣ ኦኮቲ አራራው ጎ ቅራሪያ ማትረቡ እንደው እዚህ መጡና ብቻ ምንም በቃ ምንም እንዳልተፈጠረ ምንም ነገር የሌለ እኮ እኔ እኮ አንዳንዴ እኮ ግራ ይገባኛል። አትግደሉ ማለት አትሰሩን ማለት አትግደሉን ማለት ስርዓት አልበኝነት አለ ማለት ምንድነው የሚያስፈራችሁ? ለእናንተ አንድ ዘፋኝ አንድ የሆነ ነገር ወይ አንድ የሆነ ዘፋኝ ወይ የሆነ ነገር ሲሆን ብላችሁ መታችሁ መቃወም። እዛ ጋር ግን ነፍስ እያጠፋ ያለው ግን እናትቃወሙትም። ስርዓት አልበኝነትን ግን እየተቃወማችሁ አይደለም። ስርዓት አልበኝነት አለ ጋይስ፣ ስርዓት አልበኝነት አለ። ስርዓት አልበኝነት አለ። ምን መሬት አልሸጥሽም? የኦሮሞን መሬት ገንዘብ የለሽም? ቀርሺ እንቀቡ መሬትን እነሸጣ እንጂሩ መሬት ነነሸጣ ጆሌ ኦሮሞ ቀቢ እስር ቤቲ ገሊ ኡፍቴ አላረግሽም? አላሰርሽም? ደም አልጠጣሽም? ወይም አንተ እግዚአብሔር መቼ ነው የምትመጣው? ወይም አትመጣ? ለምን ማትነግረን? ትመጣለህ አትመጣ? እስከ መቼ ነው እንደዚህ የተቃጠለ ሰው የሚኖረው? ሰው እድሜ ልኩን በሙሉ እየተቀጠቀጠ የሚኖር ህዝብ ለኔ ያላየውም እንደወሩም እድሜ ልኩን ትላንትን መቀጥቀጥ እንዴ! እኛ እኮ የምንማረው ነገር እኮ በሙሉ እኮ ተቀጠቀጥን፣ ተደበደብን። አሁን ቆይሽን ለልጆቻችን ተቀጠቀጥን ነው የምንለው። አቲ ቤቂ ያደኪ ሂዱጣ አንተ አህያ ከአህያ ምን እንትን ይላል? እኔ ግን ቆይ ምንድን ነው ሁለት አሁን ቆይ ወይኔ ኦሮምኛ ብችል ሁለት ይኸውላችሁ ቄሮ መሞታችሁ አይቀርም አይደለ? ጆሌ አምቦ ያ አቲ ዴሚ እስር ቤት ትሄዳላችሁ አይደለ? መታሰራችሁ ካልቀረ መሞታችሁ ካልቀረ መደብደባችሁ ካልቀረ ወይ አልደበደቡትም። ይቺን እኔ እኮ ግርም እኮ የሚለኝ እኮ ግርም የሚለኝ ይቺን እኮ ነው የሚያክሉት እነዚህ የሚደበድቡት ሚኒሻ፣ ይሄ ፖሊስ ምናምን ነገር። እንደው ቀጥቅጠህ ለምን አትሞታትም? ማልታቴ ማሊ የድሮ ቄሮች የሄዳችሁ ማልታቴ ምን አባቱ እንዲህ ሲይዝክ ቆለጡን ለምን አትለው? ቆለጡን አንዴ ቆለጡን ብትሉት እኮ በቃ ሁለት ሆነው ጭራሽ ሁለት ሆነው ምንድነው ባጃጅ ይጠራሉ እስር ቤት ለመውሰድ። እናትሽ ድንጋይ ትብለ ሂጂ እከካ ጥባ ሂጂ እኮቴ ኦሮሞ እኮ ማልታቴ ምን አባቱ ነው እንደዚህ ማታንቀው? ወይኔ ሂጂ ሁለት እኮ ናቸው የኔ ጌታ። አይዶን ነው ምን ልባችሁን እንደወሰደ ምንድነው ሞራላችሁን የወሰደው? ግን አስረው እንደዛ ሲቀጠቅጧችሁ ወይኔ ጂጂ እንዴት ምን አድርገው ነው እንደዚህ ሞራላቸውን የወሰዱት? እኔ እግዚአብሔርን ተናንቄው ነው የምሞተው። እንዴት እንደሚያቃጥል እኮ መድኃኒዓለም እንዴት እኮ እንደሚያቃጥል ምን ተፈጥሮ ነው ይለኛል እንዴ? ጨርሱ
ጨረሷቸው ወጣቶችን እየቀጠቀጡ ኦሮሞች ራሳቸው ኦሮሞን እየቀጠቀጠ አሁን የብሔር ፖለቲካ የሚባል ነገር የለም። እስዳይድ ኦሮሞ ለኦሮሞ እንደማያዝን አሳይታችሁናል። ትላንትና ኦሮሞዎችንን ተቀጥቅጠናል በሌሎች ብላችሁናል። አሁን ግን ከዚህ በኋላ ኦሮሞ ራሱ ኦሮሞን እየገደ እንደዚህ ተቀጥቅጠን አናውቅም። አይ ዶንት ኖ ዋይ ምን ሞራላቸውን እንደወሰደው አይስወር። ኧረ በመድኃኒዓለም በጣም ከባድ ነው፣ በጣም ከባድ ነው ጋይስ። የእውነቴን ነው የምላችሁ። የሆነ እርምጃ ግን መውሰድ አለባችሁ ሌሎቻችሁ ማለት ነው። ሌሎቻችሁ ይህንን ወጣት ራሱን ዲፌንድ ራሱን መከላከል አለበት። ቡልሽት ጫካ መግባት ምናምን የለም። እዛው ከተማ ውስጥ ይሄንን ይኸውልህ ሰላማዊ ሰልፍ አያስፈልግም። አይስወር ነው የምላችሁ። ኖ ሰላማዊ ሰልፍ ኖ ምናምን የሆነ ግሩፕ ተመስርቶ እነሱ የመሰረቱትን ግሩፕ መመስረት አለበት። ተመሳሳይ ግሩፕ መስርቶ ሰላማዊ ወጣቶቻችንን እንትን የሚለውን በሙሉ ምንም አሁን ጦርነት ነው አይደለ? ይሄ በደንብ ጦርነት በወጣቱ ላይ እየተፈጠረ ያለው በደንብ ነው። ይሄ መጮ ናውረድ ከ4 ኪሎ ሽመልስ እዛ ጋር ሄድ ምናምን ብሎ ነገር የለም። ጫካ እዛ ምናምን ጫካ ይጥፋና ውጣ ከጫካ ተጎልቶ ገና 4 ኪሎ ለመግባት ይደራደር። ውጣ ከጫካ ወጣት ውጣ ከጫካ ውጣ ሰልጥና ምናምን ወደ ከተማ እንደ ድሮ ወደ ከተማ ውጣና ምናምን የለም። ማን ነው የሚይዘው? ማን ነው የኦሮሞ ልጅ ነው የሚያሰቃዩ? አይስዌር ይሄ ብቻ ነው መደረግ ያለበት። ይሄ ብቻ ነው። እናታችሁ ድንጋይ ትብላ። እንዲህ ይሄ እኮ ለታሪክ ራሱ እኮ በጣም እኮ ነው የሚያስጠላው። ለታሪክ በጣም ነው የሚያስጠላው። ነንበዴ እያለን እንሙት እንዴ? እናት ድንጋይ ትብላ። የራሳችን ትላንትና ለአንተ ተብሎ መስዋዕት ተከፍሎ አንተ ዛሬ ስልጣን ይዘክ ናውጣ ከጫካ ናውጣ። መሮ ልቀቃቸው ልጆቹን ናውጣ። እዛ ጫካ ተቀምጠ ህዝቡ እያለቀ ነው። ውጣ እንደማትዝመት እዛው ውጣና ሄድበት። ይሄ ጀንፈል አንድ ደግሞ እኮ ኮሳሳ ብቻ ሰው እንኳን እኮ አይመስሉም እኮ በዱላ በምናምን ይማታል፣ ይገላል፣ ወንዝ ውስጥ ይጨምራል ምናምን ነገር። የአላህ ረቢ እውነትም ፈዘናል። ይሄ እኮ ህዝቡ ፈዟል። ይሄ ተቃዋሚ ምናምን ፈዛል። ቆይ እግዚአብሔር መጥቶ ያተርፋል። ቆይ ኧረ የሆነ ጭራሮ የሚያክሉ እኮ ናቸው። ጭራሮ ከሰውነት የላቸው ከምን የላቸው ቡልሽት። ይሄ እኮ በጣም አሳፋሪ ነገር እኮ በጣም አሳፋሪ እንዴ! ይሄ እኮ ቀላል ነገር እኮ ነው። በጣም ቀላል እኮ ነው። እነዚህን ለማስቆም እኮ በጣም ቀላል ነው። እነሱ ታንክ ይዘው አይመጡም። ወታደር ልብስ ለብሰው አይደለም የሚመጡት። 2-3 ሆነው ይመጣሉ፣ ወይ 4-5 ሆነው ይመጣሉ። ከዛ ወጣቱን አንዱን ያንጠለጥሉታል፣ ይገርፉታል፣ ያስጮታል። ከዛ በቪዲዮ ይቀርጻሉ፣ ይለጥፋሉ። ኢትዮጵያ ቀረሽ እሄዳለሁ። ማን አባቱ እሄዳለሁ? አሁን እሄዳለሁ። ለምን ቀረው? ማን ፈርቼ? እነዚህ ፈሳሞችን ሄዶ እዛ የሚፈራ ይፍራቸው።